ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ንጉሱን በማመስገን እንጀምራለን። የነገሮች ሁሉ የበላይ የሆነውን አምላክ፣ የነገሮች ሁሉ አስገኝ የሆነውን አምላክ፣ የፍርድ ቀን ባለቤት የሆነውን ከጨለመ በኋላ ብርሃን የሚያመጣውን አምላክ፣ ለአቅመ ደካሞች ረዳት የሆነውን አምላክ፣ ያ በእኩል አይቶ እኩል የሚፈርደውን አምላክ፣ በፍርዱ ለማንም የማያዳላ የሆነውን አምላክ፣ ሲፈርድ ምስክር የማይሻውን አምላክ እናመሰግናለን። የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ እናመሰግናለን። ለኃያሉ አምላክ ሁሌም ቢሆን ምስጋና ይገባዋል። በእኛ ግምት፣ በእኛ አሳሰብ ለፈጣሪ በየሰከንዱ ብናመሰግነው በቂ አይደለም። ለእኛ ያደረገው መልካም ነገር በየሰከንዱ ብናመሰግነው እንኳን ተከፍሎ አያልቅም። የሰው ልጅ በነፃ የተሰጣቸው ነገሮች ይበዛሉ። ብዙ በነፃ የተሰጣቸው ነገሮች አሉ። አንድ ጊዜ አንድ ሰው ነበርና አንተ ፈጣሪን ለምንድን ነው የማታመሰግነው አለው። ይሄ ሰው የሚጠየቀው ሰው የዕለት እንጀራውን ወይም የዕለት ጉርሱን የሚፈልግ በየጊዜው ማለት ወዛደር ነው። ምንድነው ሰርቶ አደር ወይ ላብ አደር እንደሚባለው አይነት ነገር ነው። እና ይሄ ጠያቂው ለተጠያቂው ምን ይለዋል? ለምንድን ነው ፈጣሪን የማታመሰግነው ይለዋል። እንዴት አድርጌ ነው የማመሰግነው? ከእጅ ወደ አፍ ኑሮ እኮ ነው የምኖረው። ካልሮጥኩኝ ካልሰራሁኝ እኮ አልበላም። አንድ ቀን አሞኝ ብተኛ ቤት በቃ ማንም ሊያበላኝ የሚችል ወይም ሊሰጠኝ የሚችል ነገር የለም። እንዴት አድርጌ ነው የማመሰግነው? ከእጅ ወደ አፍ ኑሮ በምኖረው ነገር እንዴት ፈጣሪን አመሰግናለሁ ይላል። እንግዲህ እንደ ተረቱ ከሆነ ጠያቂው መልአክ ነው አሉ፣ በሰው ተመስሎ። ከዛ ከተወሰነ ጊዜ በኋላ ሰውየው ከእንቅልፉ ሲነሳ ሁለት አይኑ ጠፍቷል እና ማየት አይችልም። ስለዚህ ምንም መፍትሄ ጠፋ። አሁን በዱላ በከዘራ ነው የሚሄደው፣ ወይም በዚች የእውሮች መመሪያ በዛች ዱላ ከዘራ ነገር ነው የሚሄደው እና ከተወሰነ ጊዜ በኋላ ደግሞ ያው መልአክ መጥቶ በሰው ተመስሎ ይጠይቀዋል። ፈጣሪ ለምንድን ነው የማታመሰግነው ይለዋል። እንዴት ላመስግነው? በፊት ከእጅ ወደ አፍ ኑሮ ነበር የምኖረው። አሁን ደግሞ ሁለት አይኔን ነጥቀኝ። እንዴት አድርጌ ነው የማመሰግነው? አይኔን ስለነጥቀኝ አመሰግናለሁ ነው ወይ የምለው አለው ይባላል። እዛ ከስንት ጊዜ በኋላ ደግሞ መልአኩ ተመልሶ መጣና ሲመጣ አሁን ይሄ ሰውዬ ሁለት እግሩ ሽባ ሆኗል። ዊልቸር ላይ ነው ያለው። ምናልባት በየ5 ዓመቱ ሊመጣ ይችላል የመልአክ። እዛ አሁንም ይለዋል፣ ፈጣሪን ለምንድን ነው የማታመሰግነው ይለዋል። ፈጣሪ እንዴት አድርጌ ላመስግነው? መጀመሪያ ከእጅ ወደ አፍ ነበር ኑሮ የምኖረው። አሁን ደግሞ ከዛ ደግሞ ሁለት አይኔን ወሰደ። አሁን ደግሞ የምራመድባትን እንኳን በከዘራ በልምጭ እየተመራው የምራመድበትን እግር ሽባ አደረገብኝ ይለዋል። እዛ ኦኬ በቃ ስለዚህ አታመሰግነው ማለት ነው። እና እንዴት አድርጌ ነው አመሰግነው? ማለት ይሄን ሁሉ ስላደረገ አመሰግናለሁ ወይ ነው ወይ የምለው ይለዋል። ለዛ ተመልሶ ይሄዳል። ከስንት ጊዜ በኋላ ሲመለስ ያው መልአክ ይህ ሰው ሁለት እጁ ሽባ ሆኗል። አሁን ጋሪውን የሚገፋለት የለም ብቻ ሳይሆን የሚበላበትም እጁም የለም። ዛ አሁን መጣና አንተ ሰው አለው። አቤት። አሁንስ ፈጣሪን ታመሰግናለህ ወይ አለው። አዎ አለው። ለምን አለው። ምክንያቱም የቀረችኝ አሁን አፌ የምናገርባት ነች። እሷን ከያዛት ደግሞ መናገር እንኳን አልችልም፣ ማለት ጩሄ እንኳን እርዱ ለማለት አልችልም፣ ነፍሴን የማቆይባት ይላል አሉ። ከዛ በኋላ ፈጣሪ ይሄን አይቶ ማመስገኑን መመለሱን ወይም ማወቁን የፈጣሪን ኃያልነት ማወቁን ሲረዳ ለመልአኩ ይለዋል፣ በል ሁለት እጁና ሁለት እግሩን መልስለት ይለዋል።
2 እጁና 2 እግሩ ተመለሰለት። ለዓይንህ ጧት ከእንቅልፍ ስትነሳ በርቶ ታገኘዋለህ አለው። የዛሬን እንዴት አድሬ አለ። የዛሬን እንዴት አድሬ ሲለው እንዴ ላለፉት 30ና 20ና 30 ዓመት እኮ አይነ ስውር ነበርክ እኮ አሁን ለአንዲት አዳር እንዴት ትዕግስት ታጣለህ አለው ይባላል። እና ለዚህ ነው ፈጣሪ የሰጠን ስጦታዎች ብዙ ነገሮች አሉና አምላክን በየደቂቃው ብናመሰግነው በቂ አይደለም። በእኛ ግምት ነው፣ በሌላው እኛ አናውቅም። እና ፈጣሪ እናመሰግናለን። ፈጣሪን ካመሰገንን በኋላ በአንድ ተረት እንጀምረዋለን። ምን ይላል ተረቱ? አዘለም አቀፈም ያው ተሸከመ ነው ይላል። አዘለም አቀፈም ያው ተሸከመ ነው። ምን ማለት ነው ሲባል በዚህም ማረከው በዛም ማረከው አንድ አይነት ነው ማለት ነው። ይሄን ነገር ምን ለማለት ፈልገን ነው? ቴክኖሎጂን ተጠቅማችሁ ሰዎችን የምትጎዱ በይበልጥ እኛን፣ ቴክኖሎጂን ተጠቅማችሁ ሰዎችን የምትሰልሉ በይበልጥ እኛን፣ ቴክኖሎጂን ተጠቅማችሁ ቴክኖሎጂ ለበጎ ነገር ሳይሆን ለመጥፎ ነገር የምትጠቀሙ ሰዎች ሰዎችን ለመጉዳት ሲባል ማለት ነው። ለመሰለያ ምንም እንኳን ፍሪደም ኦፍ ስፒች ቢኖርም ግን በዚህ ቴክኖሎጂ ምክንያት ሰዎች በሚናገሩ ጊዜ አንዳንድ ጊዜ ለእኛ ራሳችን ይገርመናል። ምን ይላሉ? ፊድባክ ስጡን ይላሉ። ፊድባክ ስትሰጣቸው በዛ ፊድባክ ተንተርሰው ወደ መጉዳት ይመጣሉ። አንተን ለመጉዳት ይመጣሉ። ሪታሊዬሽን ያደርጋሉ። አንተ ፊድባክ ሰጠሁ ብለህ ከዛ በኋላ ለካያን ፊድባክ አንተ ምን እንደምታስብ ስለነሱ ለማወቅ እንጂ ችግራቸውን ለማስተካከል አልነበረም ፊድባክ ስጠን የሚሉት። እና እንደዛ ያንን ነገር ባታደርጉ መልካም ነው። ብዙ ጊዜ እናያለን። እኛም እያፈርን ዝም እንላለን። ምክንያቱም ኃያሉ አምላክ ዝም ብለው ባዶ እጃችንን እንትን አላለም። እና አንዳንድ ጊዜ እንደዚሁ ለመናገር እንሞክራለን ነገሮች ከማድረጋችን በፊት ማለት ነው። ማለት ያው አንዳንድ ውሳኔዎችን ከማሳለፋችን በፊት አንዳንድ ነገሮችን ቦታቸው ከመያዛቸው በፊት ወደ ፈጣሪ ከማስተላለፋችን በፊት እንናገራለን። የምንናገረው እንዲሁ እንድታውቁት ነው። አንዳንድ ጊዜ ቴክኖሎጂን ተጠቅማችሁ ሰዎችን ለመበደል እኛ አንዳንድ ጊዜ ይገርመናል። ሰዎችን ለመበደል የምትሄዱበትን ርቀት ያክል ለመጥቀም እኮ ብትሄዱ ግማሹ ይበቃል። እና አንዳንድ ጊዜ ያው ማድረግ ስለምንችል ብቻ ማድረግ የለብንም። ከኛ ከአባባላችን አንዱ ምን ይባላል? ዶንት ዱ ባድ ቲንግስ ጀስት ቢኮዝ ዩ ካን ነቲንግ ስቴይ ፎርኤቨር ዌን ታይም ሌፍት ዩ ቢሃይንድ ሃው ዱ ዩ ዋንት ቱ ቢ ሪመምበር ይላል። ሃው ዱ ዩ ዋንት ቱ ቢ ሪመምበር ቢኮዝ ዊ ኖው ኤግዛክትሊ ታይም ዊል ሌፍት behind either time will left you or you will left time. It means either ያ ጊዜ ያልፋል ወይም አንተ ከጊዜው ታልፋለህ ማለት ትሞታለህ ማለት ነው። ታሪክህ ነው የሚቀረው። ለዚህ ነው አንዳንድ ጊዜ መልካም ስራ ከመልካም ሽቶ በላይ ይጣፍጣል ይላሉ። መልካም ስራ ከመልካም ሽቶ በላይ ይጣፍጣል። መልካም ስራ ከመቃብር በላይ ሁሌ ሲጠራ ይኖራል ይላል። መልካም ስራ ከመቃብር በላይ ሁሌ ሲጠራ ይኖራል። መጥፎም ስራም እንደዛ ነው፣ ሁሌ ሲጠራ ይኖራል። እና እግር መንገዳችን እያስታወስን ነው። ባካችሁ ቴክኖሎጂን ተጠቅማችሁ እኛ ያው ከማታ ጀምሮም አንዳንድ ጊዜ እንደዚሁ ጸሎት ለማድረግ ወይ አንዳንድ ነገር ለማድረግ ስንል ይመጣል እና ያው መልእክቱን ያመጣሉ። የአራት አይና ማህበረሰብ ኃይሎች መልእክቱን ያመጣሉ። ግን ያው እኛም እናፍራለን አንዳንድ ጊዜ። ምክንያቱም ነጭ ብንሆን ኑሮ እንደዚህ አሁን የምታደርጉትን በደል አታደርጉም። ይሄ እርግጠኛ ነን። ነጭ ብንሆን ኑሮ አታደርጉት። ምናልባት ለዚህም ይሆናል ፈጣሪ ያለው እነዚህ ሰዎች እኔ ፊት የሚያቆም ስራጅ ደረሰች እኔ ፊት የሚያቆም ፊት የላቸውም ያለው ለዛም ይሆናል። ምክንያቱም እናንተ በዘርና በሃይማኖት በቆዳ ቀለም እየለያችሁ በሰዎችን ትበድላላችሁ ለማለት ነው። ያ ነገር ቢቀር ደስ ይለናል። እኛ በአንድም ሆነ በሌላ መንገዱ ስለምናየው ችግር የለውም፣ እናየዋለን። አንዳንድ ጊዜ እንናገራለን፣ አንዳንድ ጊዜ አንናገርም። የምንናገረው
ወደ ፈጣሪ ከማስተላለፋችን በፊት ነው። የማንናገረው ደግሞ አንዳንድ ጊዜ ሼም ነው ነው ዝም ብለህ አትናገርም። የተበላ የተጠጣው ነገር ሁሉ አይነገርም እና ትንሽ ስለምናፍር ነው። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እንግዲህ ልብ ያለው ልብ ይበል ነው። ልብ ያለው ልብ ይበል። ሰዎችን ለመጉዳት ብዙ ርቀት አትሄዱ ነው። ምክንያቱም እኛ ለፈጣሪ ስንናገር ሪታሊዬሽኑ ሲመጣ ከፈጣሪ ማለት ነው፣ ከኛ አይደለም። ሪታሊዬሽኑ ሲመጣ ብዙ ሰዎች ተሰባስበው ሊያጠፉት የማይችሉት ጥፋት ይከተላል። ያኔ ሰው ቢያጠፋው ኑሮ ወይም መንግስት ሌላ አካል ቢያጠፋው ኑሮ ጦር ሊያማዘዝ የሚችል ነገር ነው የሚሆነው። ስለዚህ ነው እኛ አናስተላልፍም አሁንም፣ ምክንያቱም ያለፈው ይበቃል። ግን አንዳንድ ጊዜ መንገራችን ጥሩ ነው። ምክንያቱም ሬሲዝም መንገዱ ብዙ ነው። መንገዱ የሚመጣበት መንገድ ብዙ ነው። ይገርመናል። አንዳንድ ጊዜ ራሱ ይገርመናል። የማይመጣበትን መንገድ ጠይቁን። ሬሲዝም just hiding somewhere in something, never go away forever, never go away forever, just hiding. ልክ እንደ ተኩላ የበግ ለምድ የለበሰ ተኩላ አይነት ነገር እንደዛ ሃይድ ያደርጋል። አንዳንድ ጊዜ በስራ ውስጥ ሁሉ ይመጣል። በስራ ውስጥ ይመጣና ኢንካምን ያሳጣል። ይሄ ነው አንዱ ደግሞ መጥፎነቱ፣ የመጥፎ ጎኑ። ለዚህ ነው ብዙ ሰዎች ቤተሰቦቻቸው ማስተዳደር የሚያቅታቸው፣ ራሳቸው መሆን የሚያቅታቸው። ምክንያቱም ሬሲዝም እዛ ድረስ ይሄዳል። እጅ ብዙ ነው። አንድ ቴሌፎን፣ አንድ ስልክ በመደወል ብቻ ያንን አካባቢ እንትን ያደርጉታል እና ያውኩታል። ማንኛውም እንግዲህ ፈጣሪ ልቦና ይስጠን ነው የምንለው። ሰዎችን ሁሉን ሰዎች እኩል አገልግሉ፣ እኩል ለማገልገል ሞክሩ። እኛ እያወራን ያለ ነው መንግስት ወይም በህዝብ ደሞዝ በግብር ከፋዩ ገንዘብ ደሞዝ የምትከፈሉ ወይም ከሱ ጋር ግንኙነት ያላችሁ ሰዎች የምታደርጓቸውን አክሽኖች ነው። እንደ ካምፓኒ እንደ ግለሰብ ምናምን የሚያደርገው አይመለከትም ነው፣ አይመለከትም። እነሱ በራሳቸው መንገድ የሚከፍሉት ዋጋ አለ። ለምሳሌ ካምፓኒ ሲያጠፋ ካምፓኒ 3 እጅ ሲከፍል አገር 7 እጅ ይከፍላል። ምክንያቱም የሲስተሙ ባክቦን ነው። የሲስተሙ ባክቦን ነው። ግለሰብ ሲያጠፋ ግለሰብ 1 ሲከፍል ነው ግለሰቡ 9 ሲከፍል ምናልባች ደግሞ ወይ ግለሰቡ 5 ሲከፍል የተቀረውን መንግስት ይከፍላል ማለት ነው፣ ወይም አገሪቱ ትከፍላለች። ስፔሻሊ ከዛ ሰውዬ ጋር ግንኙነት ያለው ማህበረሰብ ማለት ነው። ከዛ ሰውዬ ጋር ግንኙነት ያለው ማህበረሰብ ሲሆን ነው። እሱን ሌላ ጊዜ በዝርዝር እንናገራለን ለምን እንደሆነ። ግለሰብ ሲያጠፋ ማህበረሰብ ይከፍላል። መንግስት ሲያጠፋ አገር ይከፍላል። መንግስት ሲያጠፋ ህዝብ ይከፍላል። ህዝብ ሲያጠፋ አገር ይከፍላል። የዚያን አይነት አከፋፈል ነገር ነው ያለው። በህዝብና በአገር መካከል ልዩነቱ ህዝብ ሲቀጣ፣ ለምሳሌ ህዝብ ዝም ብሎ ይቀጣል። መሬት ግን ያው ምንም የምትቀጣው ነገር የለም ማለት ዝናቡ ይዘንባል፣ መሬቱ ያበቅላል። ህዝብ ግን በተለያየ መንገድ ሊቀጣ ይችላል። አገር ሲቀጣ ደግሞ ህዝብን ነው በቀጥታ የሚጎዳው። ሰዎችን በቀጥታ ባይጎዳም እንኳን ግን ሰዎች ሊጠቀሙባቸው የሚችሏቸው ተፈጥሮን አምላክ በዛ ላይ ቅጣት ነው ያወርዳል ማለት ነው፣ በተፈጥሮ ላይ። ገባችሁ ምን እንደምን? ለማንኛውም ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን። ፈጣሪ ልቦና ይስጠን። ሰዎችን ከመበደል መታቀቡ ለሀገርም ለህዝብም ጥሩ ነው። እናመሰግናለን። ቻው።